ሰበር ዜና በመሬት መንሸራተት አደጋ የ14 ሰዎች ህይወት አለፈ። በዛሬው ዕለት በሰሜን ሸዋ ዞን በሚገኘው በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ከከፍተኛ ዝናብ ጋር ተያይዞ ድንገተኛ የመሬት መንሸራተትና ርዕደ መሬት መከሰቱ ተሰምቷል። ተጨማሪውን በቀዳሚነት እናደርሳችኋለን። ባለስልጣኑ በተተኮሰባቸው ጥይት ተገደሉ። በኦሮሚያ ክልል ምስራቅ ወለጋ ዞን የዞኑ ስፖርትና ወጣቶች መምሪያ ከፍተኛ ኃላፊ ዛሬ መገደላቸው ታውቋል። ዝርዝር አለን። ህወሓት የጦር መሪ መቀየሩ ተሰማ። ጦርነት ውስጥ የገባው ህወሓት በአሁኑ ወቅት በርካታ ወታደራዊና ፖለቲካዊ መዋቅር ለውጥ ማድረጉ ተሰምቷል። ተጨማሪ አለን። በኦሮሚያ ክልል ወጣቶች በገፍ እየታፈሱ መሆናቸው ተሰማ። አፈሳው በዘመቻ መልክ ከተጀመረ ከሳምንት በላይ መሆኑንና አፈሳውን የሚፈጽሙትም የሚሊሻ አባላት ናቸው ተብሏል። አፈሳውን በስፋት በአዳማ ከተማ እየተከናወነ ነው ተብሏል። መረጃውን ይዘናል። ደህንነት ነኝ በማለት የማጭበርበር ወንጀል ሲፈጽም የነበረው ግለሰብ በእስራትና በገንዘብ ተቀጣ። በአምቦ ከተማ ውስጥ ደህንነት ነኝ በማለት የማጭበርበር ወንጀል ሲፈጽም የነበረው ግለሰብ በእስራትና በገንዘብ መቀጣቱ ተገልጿል። ተጨማሪውን ይዘናል። ከውጭ በተሰማ ሰበር መረጃ ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ በሳውዲ አረቢያ የሚመራውን 8 አገራትን ያካተተ የቀይ ባህርና የኤደን ባህረ ሰላጤ አዲስ የደህንነት ጥምረት ተቀላቀሉ። መረጃውን ይዘናል። ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመራረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ በሰሜን ሸዋ ዞን ሞጃና ወደራ ወረዳ በደረሰ የመሬት መንሸራተት አደጋ የ14 ሰዎች ህይወት አለፈ። በአማራ ክልል ሰሜን ሸዋ ዞን ሞጃና ወደራ ወረዳ በሚገኘው ታላቋ የጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ድንገት በተከሰተ ርዕደ መሬትና የመሬት መንሸራተት አደጋ የ14 ምዕመናን ህይወት ማለፉን የሞጃና ወደራ ወረዳ አስተዳደር ምክር ቤት አስታውቋል። በተከሰተው በዚህ አሰቃቂ አደጋም የ14 ሰዎች ህይወት ማለፉንና በ5 ሰዎች ላይ ከፍተኛ አካላዊ ጉዳት እንዲሁም በ2 ሰዎች ላይ መለስተኛ ጉዳት መድረሱ ተረጋግጧል። የሞጃና ወደራ ወረዳ አስተዳደር ምክር ቤት በደረሰው ድንገተኛ አደጋ የተሰማውን መሪር ሀዘንም ገልጿል። አደጋው ከተከሰተበት ቅጽበት ጀምሮም የሞጃና ወደራ ወረዳ ዋና አስተዳዳሪ አቶ የማነ ብርሃን ተስፋይን ጨምሮ የወረዳው አስተባባሪ አመራሮችና የጸጥታ አካላት በስፍራው በአካል በመገኘት ነፍስ የማዳን ስራውን በበላይነት ሲያስተባብሩትና ሁለንተናዊ ድጋፍ ሲያደርጉ ውለዋል ተብሏል። ከዚህም በተጨማሪም የአካባቢ ማህበረሰብና የሕክምና ባለሙያዎች በቅንጅት በተደረገ ብርቱ ትግል ጉዳት የደረሰባቸውን ወገኖች በቦታው ላይ የመጀመሪያ ደረጃ የሕክምና እርዳታ እንዲያገኙ ተደርጓል። ብፁዕ ሊቀ ጳጳስ አቡነ ቄለምጦስ በስፍራው ተገኝተው ህይወታቸውን ላጡ ወገኖች ጸሎትና ፍትሐት ያደረጉ ሲሆን ጉዳት የደረሰባቸው ወገኖች ደግሞ የፈውስ ጸሎት አድርገዋል ተብሏል። ብፁዕነታቸው አደጋው ባስከተለው ሀዘን ውስጥ ለሚገኙ ቤተሰቦችና ምዕመናን የማጽናኛ ትምህርት፣ ወንጌልና አባታዊ ቃለ በረከት በመስጠት ላይ ይገኛሉ ተብሏል። ባለስልጣኑ በተተኮሰባቸው ጥይት ተገደሉ። በኦሮሚያ ክልል ምስራቅ ወለጋ ዞን የዞኑ ስፖርትና ወጣቶች መምሪያ ኃላፊ አቶ ወዳጅ አሶ ገነቲ መገደላቸው ተሰምቷል። ኃላፊው በአንገር ጉተን ከተማ ለሚካሄደው የስፖርት ውድድር ከነቀምቴ በፓትሮል ተሽከርካሪ ሲጓዙ ቶሎ ሌንጫ በተባለ ስፍራ ታጣቂዎች በከፈቱት ተኩስ ተሽከርካሪዋ በመቃጠሏ ነው ጥቃቱ የደረሰባቸው ተብሏል። ለአስቸኳይ ድጋፍ የመጡ የመንግስት የጸጥታ ኃይሎችና ሚሊሻዎችም ጥቃት ደረሰባቸው ሲሆን በሰው ሕይወትና ንብረት ላይም ጉዳት ከመድረሱም በላይ በርካታ ሰዎች ታፍነው መወሰዳቸውን የዓይን እማኞች ገልጸዋል። በዚህ ጥቃት ላይም በአሁኑ ወቅት የክልል የጸጥታ አካል በጥቃቱ ዙሪያ ሰፊ ምርመራና ክትትል እያደረጉ መሆናቸው ተገልጿል። ህወሓት የጦር መሪ መቀየሩ ተሰማ። ጦርነት ውስጥ ያለው ህወሓት በአሁኑ ወቅት በርካታ ወታደራዊና ፖለቲካዊ መዋቅር ለውጥ ማድረጉ ተሰምቷል። በዚህ መሰረት የቀድሞውን የሰላምና ጸጥታ ቢሮ ኃላፊ ሌተናል ጀነራል ፍስሐ ኪዳኑ ወይንም ማንጆስ የክልሉን ታጣቂ ኃይል ዋና አዛዥ ሆኖ መሾማቸው ተሰምቷል። በተጨማሪም በምርጫ ቦርድ እውቅና የሌለው የክልሉ ምክር ቤት ተወልደ ብርሃን ተስፋ ለምን የጸጥታ ቢሮ ኃላፊ አድርጎ ሾሟል ነው የተባለው። ጀነራል ፍስሐ ከዚህ ቀደም የጊዜ አስተዳደሩ የሰላምና ጸጥታ ቢሮ ኃላፊ የነበሩ ቢሆንም ከፕሬዝዳንት ጌታቸው ረዳ ጋር በነበረው አለመግባባት የካቲት 2017 ዓ.ም ከኃላፊነታቸው ተነስተው እንደነበር ይታወሳል። ከዚህ ባለፈም በትግራይ የተከሰተውን የእርዳታ እህል ስርቆት የመመርመር ኮሚቴ ሰብሳቢ የነበሩ ሲሆን በመከላከያ ውሳኔ የባንክ ሂሳባቸውና ንብረታቸው ከታገደባቸው የትግራይ መሪዎች መካከል አንዱ ናቸው ተብሏል።
በኦሮሚያ ክልል ወጣቶች በገፍ እየታፈሱ መሆናቸው ተሰማ። አፈሳው በዘመቻ መልክ ከተጀመረ ከሳምንት በላይ መሆኑን የደረሰን መረጃዎች ጠቁማሉ። አፈሳውን የሚፈጽሙት የሚሊሻ አባላት ናቸው ብለው አስተያየታቸውን ያደረሱት የአይን እማኞች ናቸው። በኦሮሚያ ክልል አንዳንድ ከተሞች ወጣቶች በኃይል አማራጭ በግዳጅ ታፍሰው እየተወሰዱ መሆናቸውንም የደረሱን ዘገባዎች አመላክተዋል። በማሳያነት ሱሉልታ፣ አዳማና ሻሸመኔ ድርጊቱ በስፋት የሚፈጸምባቸው ከተሞች ናቸው ተብሏል። ከታፈሱት ወጣቶች መካከል አብዛኞቹ በቀን ስራ ላይ የተሰማሩ ናቸው ያሉት የመረጃ ምንጮቻችን አፈሳው የሚፈጸመው በዋናነት ምሽት አካባቢ ላይ ነው ሲሉም ተናግረዋል። በግልና በመንግስት ስራ ላይ የተሰማሩ ወጣቶች ከታፈሱት መካከል እንደሚገኙበት የገለጹት ምንጮቻችን የመንግስት ሰራተኞችን እያጣሩ መመለስ መጀመራቸውንም ገልጸዋል። በአንጻሩ በግል ተቋማትና በግል ስራ ላይ የተሰማሩትን ከፍተኛ ገንዘብ እያስከፈሉ መልቀቅ መጀመራቸውንም እማኞች ተናግረዋል። ይህ አይነት የወጣቶች አፈሳ በስፋት ሲከናወን የነበረው በትግራይ ክልል የነበረ ሲሆን ዓለም አቀፍ የሰብአዊ መብት ተሟጋች ተቋማት ድርጊቱን በጥብቅ አውግዘውታል። በተመሳሳይ መልኩ የፌዴራል መንግስትም ህወሓት በወጣቶች ላይ የሚፈጽመውን በኃይል የታገዘ አፈሳ የሚያወግዝ መግለጫ ካወጣ በኋላ ነው በኦሮሚያ ክልል ይህ አይነቱ አፈሳ መጀመሩ የተሰማው። ደህንነት ነኝ በማለት የማጭበርበር ወንጀል ሲፈጽም የነበረው ግለሰብ በእስራትና በገንዘብ ተቀጣ። በአምቦ ከተማ ውስጥ ደህንነት ነኝ በማለት የማጭበርበር ወንጀል ሲፈጽም የነበረው ግለሰብ በእስራትና በገንዘብ መቀጣቱ ተገልጿል። የአምቦ ከተማ ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ረዳት ኢንስፔክተር አቡሽ ማሞ እንደተናገሩት ተከሳሽ ዘሪሁን ጉርሙ የ30 ዓመት ግለሰብ ነው። በከተማ ውስጥም በመዛወር እኔ ደህንነት ነኝ፣ በወንጀል የተጠረጠሩ ሰዎችን አስፈታለሁ በማለት የማጭበርበር ወንጀል ፈጽሟል ተብሏል። ተከሳሹ አንዲት የአምቦ ከተማ ነዋሪ የሆነች ግለሰብን ባለቤትሽን ከተጠረጠረበት የወንጀል ድርጊት ነፃ እንዲወጣ አደርጋለሁ በማለት ከግለሰቧ ላይ 120 ሺህ ብር ሲቀበል በቁጥጥር ስር ውሏል ተብሏል። ፖሊስም በተከሳሹ ላይ አስፈላጊውን የምርመራ መዝገብ በተገቢው ማስረጃ በማጠናከር ለአቃቢ ሕግ ልኳል። አቃቢ ሕግም ከፖሊስ የተላከውን የምርመራ መዝገብ ተመልክቶ በአታላይነት ወንጀል ክስ መስርቶበታል። ክሱን የተመለከተው የአምቦ ከተማ ወረዳ ፍርድ ቤት ሐምሌ 17 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ዘሪሁን ጉርሙ የራሱን ማንነትና ሁኔታ በመሰወር አሳሳሽ ነገሮችን በመናገርና ደህንነት ነኝ በማለት በፈጸመው የማጭበርበር ወንጀል ጥፋተኛ መሆኑ ተረጋግጧል። በዚህ መሰረት በ2 ዓመት ከ9 ወር እስራትና በ1,000 ብር የገንዘብ መቀጮ እንዲቀጣ የተወሰነበት መሆኑን ረዳት ኢንስፔክተር አቡሽ ማሞ ጨምረው ገልጸዋል። ከውጭ በተሰማ ሰበር መረጃ ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ በሳውዲ አረቢያ የሚመራውን 8 አገራትን ያካተተ የቀይ ባህርና የኤደን ባህረ ሰላጤ አዲስ የደህንነት ጥምረት ተቀላቀሉ። ሳውዲ አረቢያ 8 በቀይ ባህርና በኤደን ባህረ ሰላጤ የሚገኙ ሀገራትን በማስተባበር አዲስ ተጨማሪ የባህር ላይ ደህንነት ጥምረት አዋቅራለች ተብሏል። ከነዚህም 8 ሀገራት መካከል 5ቱ ሀገራት ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ ናቸው። የታቀደው ህብረት ሳውዲ አረቢያን፣ ዮርዳኖስን፣ የየመንና 5ቱን የአፍሪካን ሀገራት ያካተተ ነው ተብሏል። የሳውዲ አረቢያ የመከላከያ ሚኒስቴር ባወጣው መግለጫ ጥምረቱ ዓላማው በቀይ ባህር ላይ በሚያዋስኑ ሀገራት መካከል ያለውን ቅንጅት ማጠናከርና ዓለም አቀፍ የባህር ላይ መስመሮችን፣ የንግድና የኃይል ማጓጓዣ መንገዶችን እንዲሁም የጋራ የባህር ላይ ጥቅሞችን መጠበቅ መሆኑን አስታውቋል። ጥምረቱ የተመሰረተውን በቀጠና ውጥረቶችና በንግድ መርከቦች ላይ የሚደርሱ መስተጓጉሎች እየጨመሩ በመጡበት በአሁኑ ወቅት ነው ተብሏል። ዜናዎቻችን አበቃን። በሰላም ቆዩን።